የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ ዘላቂ ሰላምን የማጽኛ ስምምነት ተፈራረሙ። ስምምነቱን የአማራ ብሔራዊ ክልላዊ ርዕሰ መስተዳድር አረጋ ከበደና የአፋሕድ ተወካይ ካፒቴን ማስረሻ ሰጤ ፈርመዋል። ርዕሰ መስተዳድሩ በዚህ ወቅት ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣልም ነው ያሉት። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ብለዋል። ከግጭት ማንም አያተርፍ። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍ። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም አያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችንም በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል፣ በትልቁ እፎይታን ያገኛል። ይሄ ከዚህ ቀደም የተጋጨንበት አሁንም በሌሎች ወገኖች እየቀጠለ ያለው የጥቅም የፍላጎት ልዩነት ሊታረቅ የማይችል አልነበረም። ሊታረቅ የሚችል ነው። እርስ በርስ በመነጋገር መቅረፍ የምንችለው ወደዚህ ግጭትም ማስገባት የማይችል ምክንያት ነበር ብለን እናምናለን። ነገር ግን ዛሬም ቢሆን ይሄንኑ አስበን በሰላማዊና ዲሞክራሲያዊና ህጋዊ በሆነ መንገድ ተወያይተን በዘላቂነት ችግሮቻችንን ለመፍታት ያደረግነው ጥረት በእጅጉ የሚያስመካ ነው። በተለይ በእንዲህ አይነት በማይፈቅድ ሁኔታ ውስጥ ወጥተው የሰላማዊ አማራጭን መርጠው ለመጡ ወንድሞቻችን ተወያይተን በድርድር ችግራችንን መፍታት አለብን ብለው ላሰቡ ወንድሞቻችን እንደ መንግስት ከፍተኛ ምስጋናና አድናቆት አለኝ። እንድታመሰግኑልኝ በታላቅ አክብሮት። እንግዲህ የዛሬው ዕለት ተወያይተን እና ተደራድረን በክልላችንና በሀገራችን ሰላምን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል። የአማራ ፋኖ ህዝባዊ ድርጅትን በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ አለመሆኑንም እንደሚከተለው አስገንዝበዋል። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ብለዋል። ዛሬ በአዲስ አበባ በተከናወነው የስምምነት ስነ ስርዓት ላይ የአፍሪካ ህብረት ምክትል ሊቀመንበር ሳሊማ ሀዳዲና
የኢጋድ ምክትል ዋና ጸሐፊ ማህሙድ አብዲ እንዲሁም የክልሉና የፌዴራል ከፍተኛ ኃላፊዎች ተገኝተዋል።